ስለምታስተምረን እናመሰግናለን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። ጌታ ይባረክ። እግዚአብሔር መልካም ነው። አንድ ክፍል ትንሽ እኔና እንጸልያለን፣ ጌታ ይረዳናል። አንደኛ ቆሮንቶስ ምዕራፍ 3 ከ1 እስከ 9 እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ። ገና ሥጋውያን ናችሁና እስካሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድስ አትመላለሱምን? አንዱ እኔ የጳውሎስ ነኝ፣ ሁለተኛው እኔ የአጵሎስ ነኝ ቢል ሰዎች ብቻ መሆናችሁ አይደለምን? እችንም ያዙልኝ። ምኖች ብቻ? ጳውሎስ እንግዲህ ምንድን ነው? አጵሎስ ምንድን ነው? ጳውሎስስ ምንድን ነው? በእነርሱ እጅ ያመናችሁ አገልጋዮች ናቸው። ለእያንዳንዳቸውም ጌታ እንደሰጣቸው ያገለግላሉ። እኔ ተከልሁ፣ አጵሎስም አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም። የሚተክልና የሚያጠጣ አንድ ናቸው። ነገር ግን እያንዳንዱ እንደ ራሱ ድካም መጠን የራሱን ደሞዝ ይቀበላልና። የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱም ጋር አብረን የምንሰራንንና። የእግዚአብሔር ምኖች ናችሁ? እርሻ ናችሁ። እችን ነው ላወራ የፈለግኩት ዛሬ። የእግዚአብሔር ምኖች ናችሁ? እርሻ ናችሁ። እንደዚሁም ዮሐንስ 15 ላይ እንደዚህ ይላል ኢየሱስ፣ እኔ እውነተኛ የወይን ግንድ ነኝ፣ ገበሬውም አባቴ ነው። እንግዲህ እኛ እርሻ ከሆን ገበሬው ደግሞ ማን ነው ማለት ነው? እግዚአብሔር ነው። ጌታ ይመስገን። እኔ የወይን ግንድ ነኝ፣ እናንተ ደግሞ ምኖች ናችሁ አለ? ቅርንጫፎች ናቸው። ቅርንጫፍ በግንዱ ባይኖር ፍሬ እንደማያፈራ ሁሉ እናንተም በእኔ ካልሆናችሁ ፍሬ ልታፈሩ አትችሉም። እናንተ በእኔ ብትሆኑ እኔም በእናንተ ብሆን ፍሬ ታፈራላችሁ። ጌታ ራሱን እንደ ግንድ እኛን እንደ ቅርንጫፍ እግዚአብሔርን ደግሞ ምን አደረገው? ገበሬ አደረገው። እኛ በአጠቃላይ እኛን ምን አደረገን? እርሻ አደረገን። እዚህኛው ጋር ደግሞ ስናይ እርሻ፣ ገበሬው ማን ነው? እግዚአብሔር ነው። እንግዲህ የኛ እርሻ መሆን ብቻ ሳይሆን ባለቤትነቱ የማን ነው? የእግዚአብሔር ነው። እግዚአብሔር ነው የፈቀደውን መዝራት የሚችል። በሕይወታችሁ ላይ እግዚአብሔር ብቻ ነው መዝራት የሚችለው። ለምን? እግዚአብሔር ዘርቶ ምን ስለሚጠብቅ? ፍሬ ይጠብቃል። ፍሬ ይጠብቃል። ለዚህ ነው ገላትያም ላይ ሲናገር እኮ ገላትያ ምዕራፍ 5 ላይ የሥጋን ፍሬ ይላል፣ የመንፈስም ፍሬ ይላል። የሥጋ ፍሬ የተገለጠ ነው፣ የመንፈስ ፍሬም የተገለጠ ነው። ይሄ የመንፈሱ ፍሬ እግዚአብሔርን ያከብራል፣ የሥጋው ፍሬ ደግሞ እግዚአብሔርን አያከብረውም። እግዚአብሔር ከኛ እሱን የሚያከብር ፍሬ ይፈልጋል። እግዚአብሔርን ራሱን የሚያከብረውን ፍሬ ዘሩ ያለው ራሱ ማን ጋር ነው? እግዚአብሔር ጋር ነው። ልብ በሉ። ሰው እርሻ ከሆነ ምን ሊዘራበት ዘሪው ማን እንደሆነ ጠንቅቆ ማወቅ መቻል አለበት። በእርሻው ላይ ባለቤት ነው የሚፈቅደው አይደለም? የሚዘራውን እርሻ ምርጫ የለውም። በቆሎ ቢዘሩበት በአንድ ዙር ችግር የለውም፣ ያብቅል እንጂ ይስማማው እንጂ። ባቄላም ቢዘሩበት ችግር የለውም፣ ስንዴም ቢዘሩበት ችግር የለውም። ለምን ተዘራብኝ ማለት አይችልም። ደስ ያለውን ባለቤቱ ይዘራል። ግን ማንም መጥቶ በዛ እርሻ ላይ ሲዘራ ባለቤቱ አይፈቅድም። እሱ ግን ደስ ያለውን መዝራት ይችላል። ማንም መጥቶ እድሉን አግኝቶ ቢዘራ አያበቅልም? ያበቅላል። ማብቀል ብቻ ነው፣ ያበቅላል። የሚዘራበትን መምረጥ አይችልም። እርሻው የሚመርጠው ማን ነው? ባለቤቱ ነው፣ ገበሬው ነው። እናንተ የእግዚአብሔር ምኖች ናችሁ አለ፣ እርሻዎች ናችሁ። በእኛ ላይ በባለቤትነት የተቀመጠው እግዚአብሔር ብቻ እንደሆነ ካወቅን ከእግዚአብሔር ውጭ የሆነ ዘሪ እላያችን ላይ ልናዘራ አንችልም። አሜን አላችሁ። አብም ያልተከለው ተክል ደግሞ ቢኖር ይነቀላል። አሜን በሉ እስቲ። ይነቀላል በሉ። አብ ያልተከለው ተክል ሁሉ ይነቀላል በሉ። ደገሙና ግን ልብ በሉ። ስለተዘራ ብቻ ይበቅላል? አይበቅልም። የእርሻው ማንነት ይወስነዋል። ለም መሆኑ ለስላሳ መሆኑ ይወስነዋል። ልክ ጌታ ኢየሱስ እንዳለ እንደዚህ አለ፣ ዘሪ ዘር ሊዘራ ወጣ አለ። ሲዘራም አንዳንዱ በመንገድ ዳር ወደቀ፣ አንዳንዱም በአለት ላይ በጭንጫ ላይ ወደቀ፣ አንዳንዱም በሾክ መካከል ወደቀ፣ አንዳንዱም ደግሞ በመልካም መሬት ላይ ወደቀ። በመንገድ ላይ የወደቀው ወፎች በሉት። በጭንጫ ላይ የወደቀው ስር ስለሌለው ፀሐይ በወጣ ጊዜ ደረቀ። በእሾክም መካከል የወደቀው እሾኩም አብሮ በቀለና አደገና አነቀው፣ ፍሬ ሊሰጥ አልቻለም። በመልካም ማሳ ላይ የወደቀው ግን አንዱ 30 አንዱ 60 አንዱም 100 ፍሬ አፈራ። ልብ በሉ። ዘሩ ላይ ብቻ ሳይሆን ለካ ብቃት ያለው ምንም ላይ ነው? እርሻውም ላይ ነው።
ጭንጫው አልሰጠም፣ እሾኩ አልሰጠም፣ መንገዱ አልሰጠም። ፍሬ የሰጠው ምኑ ነው? አያችሁ፣ እናንተ የእግዚአብሔር እርሻዎች ናችሁ ሲል እኛም ጋር የተወሰነ የተሰጠንን የማብቀል የተሰጠንን መልሶ ፍሬ የመስጠት አቅምም እንደተሰጠን ልናውቅ ይገባል። አሜን። ከዘሩ ብቻ አይደለም። ዘሩን እስቲ አሸዋ ላይ ይበተና ፍሬ መስጠት ይችላል? ድንጋይ ላይ ያለ እኮ ይቻላል? አልተቻለም። የተቻለው ምን ላይ ሲሆን ነው? ያንን ሁሉም ይፈልገዋል። አሸዋውን ማንም አይፈልገውም ዘር ለመዝራት። የሰማችሁ ነው። ድንጋማውን ማንም አይፈልገውም። የእሾኩን ማንም አይፈልገውም። ለም መሬቱን ግን ሁሉም ይፈልገዋል። ጌታ ኢየሱስን እንደዚህ አለ ራሱ በምሳሌ ሲናገር፣ ዘሪ ዘርን ዘራና ገባ። በኋላ ምን አብሮ ተገኘ? እንክርዳድ። ለምንድን ነው ስንዴው መካከል እንክርዳድ የዘሩት? ምኑን ነው የፈለጉት? ለምነቱን፣ መሬቱን ነው። ይሰጣል፣ ያፈራል። ግን እዛ ቦታ ሊዘራ ግን አይገባም ነበር። ዘሪው የያዘው ምን ነበር? ስንዴ ነው። ልብ በሉ፣ በደንብ ልብ በሉ። እሱ ዘራ፣ ተመልሶ ገባ፣ ተኛ። ጠላት መጣና እንክርዳዱን ምን አለው? አለ ዘራው። እርሻው ለምን አልከለከለም? ሁሉንም ማብቀል ይችላል። የተሰጠውን ማብቀል ይችላል። እንደዚሁ ነው የሚያስተምረን። የተዘራባችሁ ነገር ሁሉ መብቀል ስለሚችል መርጣችሁ አዘሩ ነው ላያችሁ ላይ። ጌታ ስሙ ይባረክ። አሜን። ይበቅላል። ልብ በሉ፣ ስንዴውን በቀለ፣ እንክርዳዱን በቀለ። ስንዴውን ለምን ይጠቀመዋል ሰው? እንዴ የሚታወቀውን ማለት እንዲገባን ነው። ለምንድን ነው የሚጠቀመው? ለምግብነት ይጠቀመዋል። እንክርዳዱንስ አረቄ ምናምን አደል? ሰውን ምን የሚያደርግ የሰውን አእምሮ የሚቀይር የሚያበላሽ የሰውን ስሜት ወዳልተፈለገ አቅጣጫ የሚነዳ። ጥቂት ነች የምትዘራው፣ የሚታጨደው ግን ምንድነው? ብዙ ነው። ፍሬውም ምንድነው የሚሆነው? ብዙ ነው። ፍሬው በበዛ ቁጥር ደግሞ ተጽዕኖውም ብዙ ነው። ያኛው ለምግብ ሲሆን ተጽዕኖውም የበዛ ይሆናል። ይሄኛውም ለማስከር ለመጉዳት ሲሆን ደግሞ ተጽዕኖውም የበዛ ይሆናል። ሁለቱም ግን የት ነው የበቀለው? አንድ እርሻ ላይ፣ ለም እርሻ ላይ። የመጀመሪያው ነገር ቅድም እንዳልኳቸው የመጀመሪያው ነገር እናንተ የእግዚአብሔር እርሻ ናችሁ ካለን ባለቤትነት ያለው በላያችን ላይ ማን ነው? ባለቤቱ እግዚአብሔር ነው። እኛ ምሳሌ አድርጎ ይንገረን እንጂ እንደዛኛው አፈር አይደለንም። ምርጫ አለን፣ ዕውቀት አለን፣ ስሜት አለን፣ ፈቃድ አለን። እምቢናሽን ማወቅ እንችላለን፣ መለየት እንችላለን። ጌታ ስሙ ይባረክ። አሜን። ዕብራውያን ምዕራፍ 12 ላይ እንደዚህ ነው የሚለው፣ መራራ ተክል በቅሎ በመካከላችሁ እንዳያስጨንቃችሁ ምን በሉ? ተጠንቀቁ አለ። መራራ ተክል በቅሎ እስቲል ምን ስለሆናችሁ? እንዳያስጨንቃችሁ ተጠንቀቁ ካለ ስታስተክሉ ወይም ስትተክሉ ምን በሉ? ጥንቃቄ አድርጉ። እናንተ ምኖች ናችሁ አለ? የእግዚአብሔር ምኖች ናችሁ? እርሻዎች ናችሁ። እግዚአብሔር ይዘራል የፈቀደውን፣ ከእናንተ ላይ ደግሞ እግዚአብሔር ፍሬን ይፈልጋል፣ ይሰበስባል። ማቴዎስ ምዕራፍ 13 ላይ እንደዚህ ይላል፣ የእግዚአብሔር መንግሥት በእርሻ ትመሰላለች አለ። እናንብበው። ደግሞ መንግሥተ ሰማያት በእርሻ ውስጥ የተሰወረውን መዝገብ ትመስላለች። በእርሻ ውስጥ ምን ያለውን? የተሰወረውን መዝገብ ትመስላለች። ሰውም አግኝቶ ሰወረው፣ ከደስታውም የተነሳ ሄዶ ያለውን ሁሉ ሸጠና ያን እርሻ ገዛ። እርሻ ውስጥ ምን ተሰውሯል አለ? መዝገብ፣ የከበረ መዝገብ። ልብ በሉ። እግዚአብሔር አምላክ መንፈስ ቅዱስን ሲሰጠን፣ ጌታ ኢየሱስን ስንቀበል፣ ጸጋ ስንሞላ የሰማይ መዝገብ ማን ውስጥ ተቀምጧል? በሰው ውስጥ ተቀምጧል። ያንን ነው የሚያወራው እንጂ ስለዛው ስለ አፈሩ አይደለም የሚያወራው። እስቲል አሁንም ስለኛ የእግዚአብሔር እርሻነት ነው የሚያወራው። መንግስተ ሰማያት በማን ውስጥ ነች ስለሚል በሰው ውስጥ ነው ያለችው፣ አየር ላይ አይደለችም። እና መንግስተ ሰማያት በሰው ውስጥ ስትሆን ያ የእግዚአብሔር መንግስት ውስጡ የተዘረጋበት ሰው የከበረ መዝገብ በውስጡ አለው። ልብ በል። ይሄ ሰውዬ ግን ምሳሌ ሲሰጥ ባለ እርሻው ውስጥ የራሱ እርሻ ውስጥ የተቀመጠውን የከበረ መዝገብ አላየውም። ሰው ሲያልፍ አየው ይላል። ሰው ሲያልፍ አየውና ደበቀውና ሄዶ ያለውን ሁሉ ሸጦ መጣና እርሻህን ልግዛህ አለው። ትልቅ ዋጋ ስለሰጠው በእሱ አቆጣጠር እርሻውን ሸጠ። ልብ በሉ። ይሄ ሰውዬ እርሻውን የገዛው እርሻውን ፈልጎ ነው ወይስ እርሻ ውስጥ ስላለው የከበረ መዝገብ ነው? ምን ማለት ነው? ከእርሻነቱ የሚበልጥ የከበረ መዝገብ በምን ውስጥ አለ? በእርሻ ውስጥ አለ። ያለውን ሁሉ ሸጦ ሄዶ እንዲገዛ ያደረገው እርሻውን መሬቱን ፈልጎ ሳይሆን እርሻ ውስጥ የተቀመጠውን ምን ፈልጎ ነው? መዝገብ ፈልጎ ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 7 እንደሚናገር ወደዛ እንሂድና እመጣለሁ። ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። የእግዚአብሔር መዝገብ የሰማይ መዝገብ በማን ውስጥ አለ አለ? በሸክላ ዕቃ ውስጥ አለ። ለዚህ ነው ሰውየው ያለውን ሁሉ፣ ልብ በሉ፣ ከእርሻው ብቻ አይደለም የሚበልጠው ያ መዝገብ፣ ሰውየውም ካለው ነገር ሁሉ ይበልጣል። መጠቀም የነበረበት ባለቤቱ ነበር እንጂ ገዢው አልነበረም አደል? ለምን? እርሻው የማን ነው?
ያን የከበረ መዝገብ ግን አልተጠቀመበትም። ለምንድን ነው ያልተጠቀመው? ስላላየው፣ ስላላወቀው። አሁንም እናንተ የእግዚአብሔር እርሻ ናችሁ ሲል የከበረውን ሰማያዊውን መዝገብ እኛ ውስጥ ምን ብሏል? አስቀምጦታል። ሊጠቅመን የሚችል ልንጠቀምበት የምንችል ሊያሳድገን የሚችል ሊያሳርፈን የሚችል ሌላዎችን ሊጠቅም ሊረዳ የሚችል የከበረ መዝገብ በምናችን ውስጥ አለ? እኛ ውስጥ አለ፣ መንፈሳችን ውስጥ አለ፣ ተቀምጧል። ግን የምንጠቀመው ምን ስንለው ብቻ ነው? ስናውቀው ብቻ ነው። አንድ ነገር ልንገራችሁ፣ ደጋግሜ እለዋለሁ። አንድ ነገር ስላለን ብቻ አይደለም ተጠቃሚ የምንሆነው፣ ያለንን ስናውቅ ብቻ ነው። ይሄም ሰውዬ እኮ የከበረ መዝገብ እርሻ ውስጥ ነበረው። ስላላወቀው ምን አላለም? አልተጠቀመም። እንደውም ሸጠው። ዛሬ አንድ ነገር ጌታ ያደርጋል። የልቦና አይኖቻችንን ያበራል። እኛ ውስጥ እግዚአብሔር ያስቀመጠውን እዚህ እርሻ ውስጥ ያስቀመጠውን የከበረውን ነገር ማወቅ እንድንችል። አሜን። ኤፌሶን ምዕራፍ 1 ከ15 ልጀምር። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተውም። ምንድን ነው የሚያሳስበው? የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ ለምናለሁ። የጥበብንና የመገለጥን መንፈስ እንዲሰጣችሁ ለምናለሁ። እሱ ሲመጣስ ለምንድን ነው ዓላማው? ይሄ የጥበብና የመገለጥን መንፈስ ካገኘን ለምንድን ነው የሚሰጠን? ምን ዓላማ አድርጎ? ይህም አለ የልቦና አይኖቻችሁ ሲበሩ። የጥበብና የመገለጥ መንፈስ ሲመጣ የልቦና አይኖቻችሁን ምን ያደርገዋል? ያበራዋል። በቃ ትልቁ ዓላማ ምንድን ነው? የልቦና አይንን ምን ለማድረግ? ለማብራት። ምንድን ነው የልቦና አይን? አሁን ሁለት አይን ነው ያለን ሁላችንም። አንድ ወደ ውጭ የምናይበት፣ ሁለተኛው ይሄ የልቦና አይን የሚባለው ደግሞ ወዴት የምናይበት ነው? ወደ ውስጥ የምናይበት ነው። ይሄኛው አይን ወደ ውጭም እንኳን የሚያየው ብርሃን እስካለ ድረስ ብቻ ነው። በጨለማም የማየት አቅም የለውም። የውስጠኛው አይን ግን ውስጥ መንፈሳችን ውስጥ የተቀመጠውን እንዲሁም ደግሞ አሻግረን የውጭውንም ውጭው ዓለም ላይ ያለውን በማን ኃይል በማን መንፈስ በማን አቅም በማን ጉልበት እንደሚንቀሳቀስ የመለየት የመረዳት አቅም ያለው የትኛው? የልቦና የውስጥ አይን ውስጥ። ይሄ የልቦናችሁ አይኖች ሲበሩ ሶስት ነገር በእያንዳንዳችሁ ውስጥ ታገኛላችኋል። ሶስት ነገር። አንደኛ የመጥራቱ ተስፋ ምን እንደሆነ ታውቃላችሁ። በክርስቶስ ኢየሱስ የተጠራችሁበት ተስፋ ምን እንደሆነ ታውቃላችሁ። ማለት ጌታ እናንተን ሲጠራችሁ ገና ወደሱ ሳትመጡ አንድ ነገር ስለናንተ ተስፋ አድርጎ ነው የጠራችሁ። ከመጣችሁ በኋላ ግን ያ ተስፋ ምን ብሏል? ተፈጽሟል። ግን ታውቁታላችሁ ወይ ነው። ይሄ የልቦና አይኖቻችሁ ካልበሩ በስተቀር በስጋ አይን ልታውቁት በአእምሮ ልትረዱት አትችሉም። ለምን ተጠራን? የመጥራቱ ተስፋ ምን እንደሆነ እንድታውቁ። ለምን ተጠራን? ምን ተስፋ ተደርጎ ነው የተጠራ ነው? ልብ በሉ። አንድ ዝግጅት ወይም ሰርግ ተደግሶ መጥሪያ ካርድ ሲሰጣችሁ እጃችሁ ላይ ካርዱ ሲገባ ምንድን ነው እሱ? ተስፋ ነው። ድግሱ ቤት ሄዳችሁ ግን ገበታው ላይ ከቀረባችሁ ከበላችሁ በኋላ ምን ተስፋ ታደርጋላችሁ? ተስፋው ምን አለ? ተፈጸመ። አሁንም ሲጠራን ተስፋ አድርጎ ነው የጠራን። እሺ ብለን ስንመጣ ያገኘነው ነገር አለና የመጥራቱ ተስፋ ምን ተብሏል? ተፈጽሟል። አሜን። ያ ግን ምንድነው? እናቀዋለን ወይ? በሙሉ ተረድተነዋል ወይ? ምን ተስፋ ተደርጎልን ነው የተጠራ ነው? እስቲ አንዳንድ ነገር በሉኝ። በክርስቶስ ኢየሱስ ስንጠራ ምን ተስፋ ተደርጎልን ነው የተጠራ ነው? የዘላለም ሕይወት ጌታ ይባርክሽ። ሌላስ? የክብር አክሊል ጌታ ይባርክሽ። ሌላስ? መለየት ጌታ ይባርክህ። አዎ እስቲ በሏ። የራሱ የእግዚአብሔር ወራሽ መሆን። እሺ በሉ። የእግዚአብሔር ጽድቅ እንሆን። እሺ ሌላስ? ልክ እንደዛው በሉ። አሁን ድግስ ተደገሰ፣ ካርድ መጥሪያ ሰጡን። እጃችን ሲገባ ተስፋ ነው ብለናል። ያንን ይዘን መጣን፣ ድግሱ ጋር በላን፣ አለቀ። የመጥራት ተስፋ ምን ብሏል? ተፈጽሟል። አሁን በክርስቶስ ኢየሱስ ተጠራን፣ መጣን፣ ተቀበል ነው። ምንድነው ያልተፈጸመው ነገር ንገሩኝ? የዘላለም ሕይወቱ አልተፈጸመም። የዘላለም ሕይወት ውስጥ ምን አለ? የዘላለም ደስታ አለ፣ የዘላለም እረፍት አለ። ሃሌሉያ አሜን በሉ ባካችሁ። ጤንነት አለ፣ በረከት አለ፣ ረፍት አለ፣ ስኬት አለ፣ ድል አለ፣ ክንውን አለ። አሜን። የእግዚአብሔር ጸጋ አለ፣ ቅባት አለ፣ መንፈስ አለ፣ ኃይል አለ፣ ክብር አለ። አሜን በሉ ባካችሁ።
ታዲያ ይሄ ሁሉ ሆኖ ለምንድነው እንደ ባዶነት የሚሰማን እና ገና ተስፋ የምናደርገው ለምንድን ነው? አንዳንዶቻችን ሌላው ቢቀር የፈውሱ ስራ እንኳን አልቆ አንድ ቀን እግዚአብሔር ይፈውሰኝ ይሆናል ብለን ነው የምናስበው አይደል? በመገረፉ ቁስል ተፈውሻለሁ የሚለው ነገር ገና ምን አላለም፣ አልበራም። እሱ አላለቀም። ፈውስ አሁንም ተስፋ ነው። አየ እዚህ ጋር ያለው ለዚህ ነው። የልቦናችሁ አይኖች ካልበሩ በስተቀር የመጠራቱ ተስፋ ምን ተስፋ ተደርጎ እንደተጠራችሁ፣ ምን እንዳገኛችሁ፣ ምን እንደሆነላችሁ የልቦና አይኖቻችሁ ካልበራ በስተቀር ልታውቁት አትችሉም። ለምን? የተሰራው ሁሉ ምናዊ ነው? መንፈሳዊ ነው። ግን ምን ላይ ይገለጣል? ስጋ ላይ ይገለጣል። ፈውስ መንፈሳዊ ነው፣ ስጋ ላይ ይገለጣል። ረፍት መንፈሳዊ ነው፣ ስጋ ላይ ይገለጣል። አሜን። ደስታ መንፈሳዊ ነው፣ ስጋ ላይ ይገለጣል። የልብ ደስታ ፊትን ምን ይላል? ያበራል። የልብ ደስታ ሲል ይሄ ውስጣችን ያለው ስጋ የሆነው ልብ ላይ ያለ ደስታ ነው ወይስ የመንፈሳችን የውስጥ ደስታችን ነው? ምን ላይ ያበራል አለ? መጀመሪያ ነገሮች የተሰሩት የት ነው ማለት ነው? ውስጥ ነው። የተቀመጠው ውስጥ ነው። ዘላለማዊነት ያለው ውስጥ ነው። ለዚህ እኮ ነው ይሄ ውጫዊው ስጋችን እለት እለት ቢፈርስ አለ የውስጡ ሰውነታችን እለት እለት ምን ይላል አለ? ይታደሳል። ለዚህ ነው በካሌብና በሌሎች መካከል ያለው ልዩነት የምታዩት። ካሌብ ዛሬ ላይ አለ ስንት ዓመቴ ነው አለ? 85 ግን ጉልበቴ ሙሴ ሲልከኝ እንደነበረኝ እንደ 40 ዓመቴ ነው አለ። አሁን ስጋው ምን እያለ ነው? እያረጀ ነው። ውስጡ ግን ምን እያለ ነው? እየታደሰ ነው። እየሰማችሁ ነው? ምን እያለ ነው? ኃይል የሚታጠቀው ጉልበት የሚያገኘው የተቀባው መንፈስ ቅዱስ የተሞላው እሳት የለበሰው የትኛው ነው? የውስጡ ሰውነታችሁ። ጌታ ስሙ ይባረክ። ባዶ አይደላችሁ። እነዚህን ሁሉ ምን ይለዋል? የከበረ መዝገብ፣ የሰማይ መዝገብ። ክብር ለኢየሱስ ይሁን። በዚህ ስትገልጡት ሰላም አላችሁ። በዚህ ስትገልጡት ደስታ አላችሁ። በዚህ ስትገልጡት በረከት አላችሁ። ጌታ ስሙ ይባረክ። ዳዊት በትንቢት የተናገረው መዝሙር 23 በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። በፊት ለፊቴ ምን አዘጋጀ? ለኛ የተናገረው ነው። ያ የአዲስ ኪዳን ነው። ጌታ ስሙ ይባረክ። አሜን አላችሁ። እግዚአብሔር ምኔ ነው አለ? እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት። የዳዊት ነፍስ ተመልሳለች ያኔ ወይስ ትንቢት ነው ስለኛ የሚያወራው? ማንም አልተመለሰም። ያለ ደም መፍሰስ የኃጢአት ስርየት የለም። ያለ ኃጢአት ስርየት ወደ እግዚአብሔር መጥቶ እርቅን አግኝቶ የእግዚአብሔርን መንፈስ መሞላት ማንም ነብይ ስለነበረም ነው ይሄንን ምን ያለው የተነበየው። ነፍሴን ምን አላት? መለሳት። ጌታ ስሙ ይባረክ። አሜን። ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና ክፉን አልፈራውም። በትርህና መርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ምሕረትህና ቸርነትህም በሕይወት ዘመኔ ሁሉ ይከተሉኛልና ለዘላለም በእግዚአብሔር ቤት እኖራለሁ። አየህ፣ የመጥራቱ ተስፋ ዘላለማዊነትን ለማግኘት ከሆነ ለዘላለም በእግዚአብሔር ቤት እኖራለሁ ሲል ከ1 እስከ 5 አሁን የዘረዘርናቸው በሙሉ እዛ ውስጥ አሉ። አሜን። ይሄንን አዘጋጅቶ ነው እግዚአብሔር ምን ያለን? የጠራን። ጌታን ስንቀበል ያ የመጥራቱ ተስፋ ምን ብሏል? ተፈጽሟል። ግን ያንን ለማወቅና ለመኖር የልቦና አይን ሊበራ ያስፈልጋል። ጌታ ስሙ ይባረክ። ለዚህ ነው የመገለጥ መንፈስ እንዲሰጣቸው ያለው። የመገለጥ መንፈስ እኮ ሲመጣ አይፈጥርም። የመገለጥ መንፈስ የተሰወረውን የተደበቀውን ምን ይልልሃል? ያወጣልሃል፣ ያሳይሃል። ካንተ አእምሮ፣ ካንተ እውቀት፣ ካንተ መረዳት ያለፈውን ነገር እንድታውቀው እንድትረዳው ያደርጋል። ጌታ ስሙ ይባረክ። አሜን አላችሁ። እስቲ የመጥራቱን ተስፋ አውቄያለሁ በሉ ድገሙና። ሁለተኛ ደግሞ ምን አለ? በቅዱሳንም ዘንድ ያለውን የርስት ክብር ባለጠግነት። የርስት ክብር ባለጠግነት። የርስት ክብር በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ እንዲያውቁ። ምንድነው ይሄ የርስት ክብር ባለጠግነት? እስቲ ንገሩኝ። በቅዱሳን ዘንድ ያለው የርስት ክብር። ርስት ምንድነው? ውርስም ርስት ይሆናል። የራስ የሆነ ይዞታ፣ ያንተ የሆነ ንብረትህ፣ የግልህ እግዚአብሔር የሰጠህ ሁሉ የማን ነው ማለት ነው? እስቲ እኔ ነው በሉ። የርስት ክብር ባለጠግነት በማን ውስጥ ነው አለ? በቅዱሳን ዘንድ ነው። ውስጣቸው ነው፣ ዙሪያቸው አይደለም። አካውንቱ ላይ፣ እጃቸው፣ ኪሳቸው፣ ቦርሳቸው ላይ አይደለም፣ አይታይም። ግን እውነት የሆነ ነገር ነው ያለው። ግን የት ነው አለ? ውስጥ ነው፣ ልባቸው ውስጥ። ከማን ጋር ነው አብሮ የገባ? ማን ነው ይሄንን ይዞ የገባ?
እንዴ እናንተ ሰዎች ኢየሱስ ባዶ እጁን ነው እንዴ የገባው? እንደዛ ነው እንዴ የምናስበው? የመለኮት ሙላት ሁሉ በሰውነት እንዲገለጥ ወደደ አለና ለአለቅነትና ለስልጣን ሁሉ ራስ በሆነው በእርሱ ምን ተብላችኋል አለ? ተሞልታችኋል አለ። ጌታ ስሙ ይባረክ። እስቲ ተሞልቻለሁ በሉ። እስቲ የእግዚአብሔር የክብር የርስት ክብር ባለጠግነት በእኔ ውስጥ አለ በሉ። ምንድን ነው የርስቱ ክብር ባለጠግነት? በክርስቶስ ኢየሱስ ያገኘናቸው በረከቶች በሙሉ ኤፌሶን ምዕራፍ 1 ቁጥር 3 ላይ እንዲህ ይላል፣ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባትና አምላክ እግዚአብሔር ምን ይበል? ይባረክ። በቅዱሳን ዘንድ ያለው የርስት ክብር ምን ባለጠግነት እናንተ ውስጥ ነው ያለው። እኔ ተራ፣ እኔ ባዶ፣ እኔ ምናምንቴ፣ እኔ ምንም የሌለ እኛ ውስጥ ያለውን ምን ስላላለ ነው? ስላላወቅን። ጳውሎስ እንደዚህ አለ፣ ድሆች ስንመስል ብዙዎችን ባለጠጎች እናደርጋለን። እንዴ እስቲ ማን ነው ብድግ ብሎ አንድ ድሃ ሌላውን ባለጠጋ ማድረግ የሚችል? በምድራዊ ንገሩኝ። ድሃ እኮ ነው በቃ መናጢ ድሃ የሚባል ምንም የሌለው የሚባል ሙልጭ ያለ ድሃ ሰውን ባለጠጋ ማድረግ የሚችል ይቻላል ወይ? እና ምን እያወራ ነው? ድሆች ስንመስል ብዙዎችን ምን እናደርጋለን? ባለጠጎች። የሌለን ስንመስል ሁሉ የኛ ነው። አሁን ይሄ ያ የመገለጥና የጥበብ መንፈስ መጥቶ የልቦና አይንን ካላበራ በስተቀር ቃሉ ራሱ አይገባም፣ እንኳን እነዛን ነገሮች ለማግኘት። ግን እነግራችኋለሁ ባዶ አይደላችሁ። እግዚአብሔር ዛሬ የልቦና አይኖቻችንን ያበራል። ከዛ ማህሌ ላይ እንደሚለው ይፈጸማል። እንዲህ አለ አይደል? እህቴ የተቆለፈ ገነት ነች አለ። ገነት ነች ግን ምን ያለ ነው? የተቆለፈ። ማን መጠቀም ይችላል? ማንም። እህቴ የታተመ ምንድን ነች አለ? ምንጭ ነች አለ። ምንጭ ነው ግን ምን ብሏል? ተዘግቷል፣ ታትሟል። እህቴ የተዘጋ ፈሳሽ ነች አለ። ፈሳሽ አለ፣ ጅረት አለ፣ ግን ምን ተብሏል? ተዘግቷል። ማን ሊጠቀም ይችላል? እሷስ ትጠቀማለች። በዙሪያ ያለ መጠቀም ይችላል። ከዛ አንድ ነገር አለ፣ የእግዚአብሔር ንፋስ ሆይ ንፈስ። ለምን? የተቆለፈውንም ገነት እንዲከፍተው። አሜን በልባክ። የታተመውንም ምንጭ እንዲነድለው። ክብር ለኢየሱስ ይሁን። ውስጥ ነው ያለ። እስካልወጣ ድረስ በዙሪያ ሊታይ አይችልም። ግን ከወጣ አካባቢውን ሁሉ ማረስረስ ይችላል፣ ማለምለም ይችላል። አሜን። ያ ሁሉ የሚጻፈው እዚህ ጋር የሚፈጸመው በእኛ ዘመን አያችሁ። የርስቱ ክብር ባለጠግነት ምን እንደሆነ ታውቁ ዘንድ የልቦናችሁ አይኖች ሲበራ። የት ነው እሱም? የርስቱ ክብር ባለጠግነት እግዚአብሔር ያለውን መንፈሳዊ ነገር በሙሉ ማን ውስጥ አስቀምጧል አለ። ቆይ በደንብ ስሙኝ እስቲ፣ በደንብ ስሙኝ። ጌታ ኢየሱስ ሲመጣ ቆላስያስ ምዕራፍ 2:7 ጀምሮ ስታነቡት የመለኮት ሙላት በሰውነት ተገልጦ እንዲኖር ወደደ ሲል የመለኮትን ሙላት ይዞ የመጣ ማን? ኢየሱስ ነው አይደል? እኔን ያየ ማንን አየ አለ? አብን አየ አለ። እኔና አብ አንድ ነን አለ። ለምን? ያን የመለኮትን የአብ የወልድ የመንፈስ ቅዱስን የሥላሴ ማንነት ሙሉ ተሞልቶ ስለመጣ አሜን። በእርሱ ደግሞ እናንተ ምን ተብላችኋል አለ? ተሞልታችኋል አለ። አሁን እኛ ጋር ኢየሱስ ሲገባ አብን ወልድን መንፈስ ቅዱስን ይዞ ገባ። ጌታ ስሙ ይባረክ። አሜን። እግዚአብሔር ደግሞ ያለው ነገር በሙሉ ያለው ማን ውስጥ ነው? ራሱ እግዚአብሔር ውስጥ ነው። አሜን አትሉ? ከሱ ውስጥ የወጣው ነው ይሄ ሁሉ የሚታየው። ዓለማትን የፈጠረበት ያበጀበት የሰራበት ሁሉ ነገር ያለው ራሱ እግዚአብሔር ውስጥ ነው። ስለዚህ የራሱ የእግዚአብሔር የሆነው ነገር በሙሉ ማን ውስጥ አለ? እናንተ ውስጥ። የእግዚአብሔር የርስቱ ክብር ባለጠግነት በማን ውስጥ ነው ያለው አለ? በእኛ ውስጥ። ፈውሱን እናንተ ውስጥ አስቀምጧል። ኃይሉን እናንተ ውስጥ አስቀምጧል። አሜን። መለየቱን ማየቱን እናንተ ውስጥ አስቀምጧል። ጌታ ስሙ ይባረክ። አሜን አትሉ? የልቦና አይኖቻችሁ ሲበራ እግዚአብሔር ውስጣችሁ ያስቀመጠውን የእሱን የርስት ክብር ባለጠግነት ምን ትላላችሁ? ታውቃላችሁ። አሜን። አውቃለሁ በሉ እስቲ። ሶስተኛ ደግሞ የመጨረሻው እንደዚህ አለ፣ ከሁሉ የሚበልጠውን የኃይሉን ጉልበት። ጌታ ስሙ ይባረክ። አሜን። እንድታውቁት ማን ውስጥ ነው እሱም ያለው? ቆይ ልብ በሉ፣ በደንብ ልብ በሉ። እንዲህ አለ ጌታ ኢየሱስ፣ እውነት እልሃለሁ አንተም ጴጥሮስ ነህ፣ በዚህ አለት ላይ ቤተ ክርስቲያኔን ምን እላለሁ አለ? እተክላለሁ፣ እሰራለሁ አለና የገሃነም ደጆች አይችሏትም። ለምንድን ነው የማይችሏት? የእግዚአብሔር ታላቁ ኃይል ማን ውስጥ ስላለ? ቤተ ክርስቲያን ውስጥ ስላለ። ያ ቤተ ክርስቲያን ማን ነው? እስቲ እኔ ነኝ በሉ። ደገሙና ትልቁ የትንሣኤው ኃይል አሁን ማን ውስጥ ነው ያለው? እስቲ እኔ ውስጥ ነው በሉ። ለዚህ እኮ ነው የትንሣኤ ልጆች ስለሆኑ የእግዚአብሔር ልጆች ናቸው ተብሎ የተጻፈልን። የምን ልጆች? የትንሣኤ ልጆች ስለሆኑ የማን ልጆች? ያ ትንሣኤው ደግሞ የእግዚአብሔር ኃይል ነው። ክርስቶስ ኢየሱስን ከምን ያስነሳው? ከሞት ያስነሳው፣ የሞትን ጣር ያጠፋ። ጌታ ስሙ ይባረክ። ያ ታላቅ ኃይል በማን ውስጥ አለ? በእናንተ ውስጥ አለ። ጌታ ስሙ ይባረክ። ልብ በል እንግዲህ ይሄንን ሞትን ጣር ያጠፋ ያ ታላቅ ኃይል በሞት ላይ ስልጣን የነበረውን ዲያብሎስ
ዲያብሎስን ምን ብሎታል? ሽሮታል። ያ ኃይል ማን ውስጥ ነው ያለው? እስቲ እኔ ውስጥ በሉ። ይሄ ሲገባህ ጥንቆላ አያስፈራህም፣ ድግምት አያስፈራህም፣ ንግርት አያስፈራሽም፣ መተት አያስፈራሽም። አሜን። በዚህ ዓለም ላይ ምንም ነገር የትኛውን በሽታ ተፈብርኮ ቢያድር ሊያስፈራችሁ አይችልም። ለምን? የትንሣኤው ጉልበት ማን ውስጥ ነው ያለው? እናንተ ውስጥ ነው ያለው። ጌታ ስሙ ይባረክ። አሜን። አየ የከበረው መዝገብ በምን ውስጥ የሚለው? በሸክላ ውስጥ። ያ መዝገብ በምን ውስጥ? በእርሻ ውስጥ። እናንተ የእግዚአብሔር ምኖች ናችሁ አለ፣ እርሻዎች ናቸው። የከበረውን መዝገብ በእኛ ውስጥ ምን ብሏል? አስቀምጧል። ጌታ ይባረክ። ሶስቷን ነገር ብቻ። አንደኛ በእናንተ ላይ ባለቤትነት፣ እናንተ የማን ናችሁ? የእግዚአብሔር። ይሄን ወቁ። ሁለተኛ ውስጣችሁ ምን አለ? የከበረ መዝገብ አለ። ጌታ ስሙ ይባረክ። አሜን። ሶስተኛና የመጨረሻው ጌታ ኢየሱስ አብን ወክሎ በምድር ላይ ሲሰራ እንደነበረ እኛም ክርስቶስን ወክለን በምድር ላይ እንሰራለን። የማሰራተኞች ነን? የእግዚአብሔር። እስቲ ነው የእግዚአብሔር እርሻ ነኝ በሉ። በውስጥ የከበረ መዝገብ አለ በሉ። ክርስቶስ ኢየሱስን ወክዬ እሰራለሁ በሉ። በሉ ባካችሁ ደገሙና ዛሬ በሉ ከበራልኝ በላይ እግዚአብሔር አይኖቼን ያበራል። የልቦና አይኖቼ ይበራሉ። እግዚአብሔር በውስጤ ያስቀመጠውን አየዋለሁ፣ እረዳዋለሁ፣ አስተውለዋለሁ። ባዶ አይደለሁም፣ ተራ አይደለሁም። ሃሌሉያ አሜን። እናንተ የማን እርሻ ናችሁ? የእግዚአብሔር እርሻ። ሊኖራችሁ የሚገባው እዚህ ማንነት ውስጥ የእግዚአብሔር የሆነ መዝገብ ብቻ እንጂ ሌላ ነገር አይቻልም። ዛሬ የሚነቀለው ነገር ሁሉ ይነቀላል። ማርቆስ ምዕራፍ 16 ላይ ከ15 ጀምሮ ስታነቡ ያመነ የተጠመቀ ይድናል፣ ያላመነ ግን አሁን ምን ብሎበታል? ተፈርዶበታል። ያመኑትንም እነዚህ ምልክቶች ይከተሏቸው። በስሜ አዲስ ቋንቋ እናገራሉ፣ በስሜ በሽተኞችን ፈውሳሉ፣ እጆቻቸውን ጭነው፣ በስሜ እባቦችን፣ በስሜ የሚገድል መርዝ እንኳን ቢጠጡ ምን አይላቸውም አለ። ምን ማለት ነው? መርዝ ኃይል የለውም። ለምንድን ነው የማይገላቸው? እነሱ ውስጥ ያለው ኃይል ከመርዙ ኃይል ይበልጣል። ይሄ የሚታወቀው ምን ሲሆን ነው? የልቦና አይን ሲበራ ነው። ጌታ ስሙ ይባረክ። አሜን። ከሰይጣን ኃይል አንተ ውስጥ ያለው ኃይል ይበልጣል። አሜን በሉ ባክ። ከደጋሚው ከሟርተኛው እናንተ ውስጥ ያለው ይበልጣል። ዓለም ላይ እየተፈለፈለ ካለ በሽታ እናንተ ውስጥ ያለው ኃይል ይበልጣል። ከሁሉ የሚበልጠውን የኃይሉን ታላቅነት ታውቁ ዘንድ ነው የሚለው። ጌታ ስሙ ይባረክ። በማን ውስጥ ያለ? እስቲ በእኔ ውስጥ ያለ በሉ። ድገሙና በደንብ በሉ እስቲ አንድ ጊዜ በደንብ። ዛሬ እግዚአብሔር የልቦና አይኖቼን ያበራል በሉ። የመጥራት ተስፋው ምን እንደሆነ አውቃለሁ። የእግዚአብሔር የርስቱ ክብር ባለጠግነት በእኔ ውስጥ ያለው ምን እንደሆነ አውቃለሁ። ከሁሉ የሚበልጠውን የኃይሉን ታላቅነት ምን እንደሆነ አውቃለሁ፣ እጠቀምበታለሁም። እንዴት ይሰራል? እግዚአብሔር ነው የሚያውቀው። ግን እናንተ ውስጥ ያለው ኃይል ይሰራል። አለቃ ነው፣ ለሁሉ አለቃ ነው። እግዚአብሔር የልቦና አይኖቼን ያበራል በሉ። የመጥራቱ ተስፋ ምን እንደሆነ አውቀዋለሁ በሉ። በእኔ ውስጥ ያለ የርስት ክብር ባለጠግነት ምን እንደሆነ አውቃለሁ በሉ። ከሁሉ የሚበልጠውን የኃይሉን ታላቅነት አውቃለሁ በሉ እና በዛም ልክ እመላለሳለሁ በሉ። ዛሬ በሉ በዚህ በእኔ እርሻ ውስጥ በእግዚአብሔር እርሻ ውስጥ አብ ያልተከለው ተክል ሁሉ ይነቀላል። ድገሙና እስቲ ይነቀላል በሉ። ጌታ ስሙ ይባረክ። ክብር ለኢየሱስ ይሁን።